በጣም ባለጌ ወንጀለኛ ክፉ ሴት የፊራኦል ኢቲቻ ተባባሪ ሴቷስ ፊራኦል ስትበላ ሪከርድ ከዛም በኋላ ይፖሰታል። መልካም የኬክ በላሽ ጥሩ ላይፍ አላት ይዋት ፊልተር አርገሽባት አንቺ ሌኒዝ አንቺ እሷ አሁን የኢትዮጵያ ህዝብ አይለቃትም እንዳሉ አሁን ከቪዲዮ በኋላ ሂጂና የሷ አሁን የፖስተችው ላይ ሂጂ መልካሜ እየታለሽ መልካሜ ይሏታሉ። ኖ በጣም ባለጌ ወንጀለኛ ክፉ ሴት የፊራኦል ኢቲቻ ተባባሪ ሴቷስ ፊራኦል ሌኒዝ የሰውን ልጅ ጉልበት እየበዘበዛችሁ ምግብ የምከለክሉ ክፎች እግዚአብሔር ይፍረድባችሁ። ድሃ ስለሆነች ብቻ ነው እንደዛ ያረጋችኋት። ድሃ ስለሆነች ሚጮህላት የለም ሚናገርብላት የለም የፊራኦል ተባባሪ ሌኒዝ ተባባሪ የወንጀለኛ ተባባሪ ሌኒዝ ቤተሰብሽ ምግብ የምከለክሉ ቤተሰቦች ጉልበት በዝብዛችሁ በነፃ የሰው ልጅን አሰረታችሁ ጉልበት በዝብዛችሁ በዚህ ዘመን ምግብ የምከለክሉ የፊራኦል ተባባሪ ሌኒዝ ያንን ቪዲዮ ስትፖስቺ ፊልተር አርገሽባት ጸጉር አርገሽባት ምግብ ስትበላ ስታዘምሪያት ምናምን ህይወቷ ደና እንደሆነ አንቺ ስታስመስይ በኮንተንት አንቺ ተባባሪ ነሽ። ተባባሪ ሌኒዝ ወንጀለኛ ክፉ ሴት ምግብ የምከለክሉ ቤተሰብሽ ደግሞ የሰው ልጅ ላይ ክፋት የምትሰሩ የሰው ልጅን ምግብ የምትከለክሉ ምንድነው ሀብታችሁ እናንተ? ምንድነው የትልቅ ቤተሰብ ልጅ ምግብ የሚከለክል ቤተሰብ ልጅ አንቺ በዚህ ዘመን like 21st century slavery ባርነት አያሳብድም? በእግዚአብሔር ባርነት እኔ እንዴት እንዳለቀስኩኝ ማታ ያንኑ ተማርኩኝ። 21ኛው ሴንቸሪ እኮ ነው። ኤቪደንሳቸው ደግሞ ሲያስቅስ የሆነ ቀን እኮ ይሄው እንዲህ ፒዛ በልታለች ቂጣ ምንድን ነው ስለሚከለክሏት እኮ ነው ኪያ ምግብ ስለሚከለክሏት ብርቋ ስለነበረ ምግብ አንድ ቀን ማብላታቸውን ላይ ቆማጋ ላይ ኢስ ቢግ ዲል። እኔ ሳቄን የመጣው አንቺ ሌኒዝ አንቺ ነሽ ወንጀለኛዋ ትልቋ። ባንቺ ቤት ቆንጆ ስለሆንሽ ነገሮችን በቀላል መንገድ ስላገኘሽ ማንንም እንደፈለግሽ ማድረግ እንደምችል ለማስታወቂያ ራስ መሰራባቸውን ድርጅቶች እኛ እንሰራለን። ከዚህ በኋላ ስራ ነው ማድረጋቸው። ድርጅቶቹን የድርጅቱን ኦነር ፈልጌ እያመጣው ፎቶን ቁጭ አርጌ እንዲህ አልፈታሽም። ወጥቶ ይቅርታ እስኪጠይቃት ያደረጋችሁትን ነገር ወጣችሁ እስክትናገሩ እስክትክሷት ድረስ አልፈታችሁም። ትረዳለች፣ ትኖራለች። ግን እቺ ልጅ መቼም ጠባሳው ከውስጡ አይጠፋም። ሂዳችሁ ባልነካካችኋት ነበር የሚሻለው። እዛው ከእናቷ ጋር ሽሮ በልታ በሰላም አንቺ በኖርች ነይ ማማዬ። የሚደንቅ እኮ ነው። እኔ በህይወት 21st century ሰው ልጅ ስራ አሰርቶ በነፃ ባሪያ አድርጎ በሴም ታይም ምግብ ሲከለከል ይሄ ኃጢአት ነው። ከዛን ትምህርት ቤት ስትላቸው ኖ ጸባይሽ ከተስተካከለ ስራሽን አይተን ደፍሮ ልጅ አስታቅፎ ጥሏት ሄዶ ሰው የዛው ከተማ አለ። ለምን ወደ ህግ ተቀርቡት? ለሴት ልጅ ማለት ፍቅር ያቆማችሁት ወደ እሷ መግባት እዛ ጋር ሄዶ መጠየቅ ያንን ነው እንጂ ቤዛ ሌኒዝም ሊሰደቡ አይገባም። ኃላፊነት ወስጄ ያለሁት እኔ ነበርኩ። እነሱ በአደራ መልክ ነው ተቀብለው ቁጭ አደረጉት። እነሱ አግዟት። ቤዛም ግፍ ምን ያደርጋል? በደንብ ነው ያገዘቻት። በደንብ ነው አብራት እንደ እህት ነው አብራት ነው የምታስተኛት። በደንብ ነው ያዘቻት። እና ሄዳ አልመለስም አለች። ኦኬ
ቤዛ ማየታችሁ ላይፍ ላይ ነው። ሰራተኛ አላት። ሰራተኛ እሷ የምታደርግበት ነገር የለም። ሰራተኛ አላት። ቤዛ ሰራተኛ ነበራት። ላይፍ ላይ አይታችሁ ከሆነ ሰራተኛ ነበረች። ምንም አላደረገቻትም። ቤዛ ሄደች፣ አልፈልግም አለች። ኦኬ ለምኜ ደግሞ ሌኒዝን ጠይቅ። እሷ ጋር ደግሞ ወሰደች። እሷ ጋርም ደግሞ ትምህርት አቋርጣ ነው ሄደችው። ትምህርት አጧርጣ ትምህርት አልተማረችም አሉ እና ዩኒፎርሙ እና እነዚህ ጓደኞቿ ኬት የመጡ ናቸው? እነዚህ ኬት የመጡ ናቸው? በራሷ ስልክ ነው ሰልፍ የምትነሳ። አይታችኋል? ኬት የመጣ ነው? ትምህርት አልተማረችም ከተባለ ይሄ ኬት መጣ? ለፎቶ ነው የተነሱበት ወይስ ምንድን ነው? ትምህርት አላስተማራት። የቤት ሰራተኛ ነበረች። እችና የቤት ሰራተኛ እንደዚህ ሽፎኗን አርካ ለባህል እንደዚህ ግፍ ነው። በእውነት ነው። የልጅቷንም ክሬዲት ማበላሽ ነው። ሌኒዝ በጣም ነው የተንከባከበቻት። ከዛ መጀመሪያ የራሳችሁን ልጆች ሰብስቡ። ለካ ፎሎ እየሸቀልባት ላይክ እየሸቀልባት ነው እንጂ ልረዳት አይደለም ያመጣት። 1 ዓመት ሙሉ አንከራቷት፣ 1 ዓመት 2 ዓመት አንከራቷት። ከልጇ ከቤተሰቦቿ ነጥሎ መልሶ እዛው መለሳት። ልክ ልጅቷ ስትረሳ ሚዲያ ላይ እቺ ሌኒዝ የምትባለው ራሱ እቺ እንሽላሊት እንዴት አስቻለሽ? ሴት አይደለሽ? እንደው ሌላው ይቅር ሴትነትሽ እንዴት አስቻለሽ? ለኢትዮጵያ ሕዝብ ወጥተሽ አትናገርም? እንዴት ነው አብረሽ ግፍ የምትሰሪው? እንደው ሌኒዝ የምትባለው ራሱ ሸኳካ አንቺው ራስሽ እንዴት አስቻለሽ? አብረሽ እንዴት ይህን ግፍ ትሰሪያለሽ? ከዚህ አውሬ ጋር እንዴት ተስማምተሽ ህፃን ልጅ ላይ ግፍ ትሰሪያለሽ? ግን ተረጋግጧል። ክያ ልጅቷ አይደለች እንዴ ያወራች ያለችው? በሰው እኮ መወራት ከተጀመረ እኮ 6 ወር አልፏል እኮ። በሰው አልመራም። መጀመሪያ ልጅቷ ሊያት ብዬ እኮ ቁጭ ያልኩት እስካሁን ድረስ። ፍራኦል አውሬ ከሆነ ፍራኦል ሰይጣን ከሆነ እንዴት ነው ሌኒዝ የምትባዩ? እንዴት ተባብረሽ አብረሽ እንደዚህ አይነት ጭካኔና ብልግና እንዴት አብረሽ ትሰሪያለሽ? ህይወት አለሽ፣ ሴት ነሽ። ለወደፊት ምን እንደሚገጥምሽ አታውቅም። ኢቭን አላገባሽም። ልጅቷ ስሟ ማን ነው? መልካሜ ልጅቷ መልካሜ ትባላለች። ባለፈው ዓመት ትዝ አይላችሁም እንዴ? መልካሜ ትባላለች። ወጥቼ ነው ቪዲዮ ሰርቼ ከሚሊዮን በላይ ሰው አይቶት በእድሜዋ ቀለዱ። ደህንነት አይኑ ይጥፋ። በእድሜዋ ቀለዱ፣ በህይወቷ ቀለዱ። ጭንቅላቷ ላይ ነው የቀለዱባት። እኔ የገረመኝ ይሄ ሰውዬ ሰይጣን ከሆነ እንዴት ሌኒዝ የምትባሏ ሴት ነች ብዙ ነገር የምታውቅ ይመስላል። እንዴት ብላ ነው የተባበረችው? ፍራኦልን እንዴት ትተባበረዋለች? የአንዲት ህፃን ሴት ልጅ ህይወትን በማበላሸት እንዴት ትተባበረዋለች? ነው ይሄን አልቀበልም ብላ እንዴት ወታ ለኢትዮጵያ ህዝብ ትናገረው? ሴት ነች፣ አላገባችም። ሃው ያን ሁሉ የውሸት ቃል ደርድሮ አሜሪካን አመጣሻለሁ። አያምጣት አሜሪካ። ትምህርት ቤት አላቋትም። ትምህርት ቤት እንኳን አላቋትም። አልረዷትም። ምንም አልረዷትም። ያለምንም ክፍያ በዚህ ዘመን ግርድና ነበር ሲያሰሯት የነበሩት ያለምንም ክፍያ። ኦፍኮርስ ቻሌንጅ እንጀምራለን፣ እንረዳታለን። እኔ እረዳታለሁ። ዋይናት